አሰላሙ አለይኩም ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በተለይ ላይክ አድርጉ ውዶቼ። እና ዛሬ በአዲስ ቪዲዮ መጥቼላችኋለሁኝ። ብዙ እህቶች ያኔ እንትን የምንልበት የሚያሳስበን በተለይ ስደተኞች፣ የማዳም ቅመሞች አረብ ሀገር እየመጣን መተን በቃ አሁን ብዙ ሰው ምንድነው የኛ ተርፋችን ቤትና ቤት ነው። ሌላ ነገር ምንም አይሰራም። ከቤት ውጪ ምንም ሊሰራ ደግሞ አይችልም ማለት ነው። እና ቤቱን አንዳንድ ሰው ምን ይላል? ቤት ካለኝ በቂ ነው፣ ሀገር ገብቼ እንደማንም ብዬ እኖራለሁ ይላል። ትዳርም ባይኖራችሁ ማግባታችሁ አይቀርም። ያው ማግባት ለማንም ስለማይቀር ስታገቡ በአሁኑ ጊዜ እንደምታውቁት ሁሉ ነገር በሴት ሆኗል። ሁሉ ነገር በኑር በቃ ሴቷ ናት ቤት የምንሰራው። ቤት ብቻ አይደለም ደግሞ ሲጀመር ቤት ኡፋይ በቃ ቤት ሰራሁኝ ብላችሁ እንትን አትሉም፣ አታርፉም ውድ እህቶቼ። በቤት ላይ ስትኖሩ ብዙ ነገር ያስፈልጋችኋል። ለኑሮ የሆነ ነገር ከሌላችሁ፣ በየወሩ ገቢ ከሌላችሁ፣ ሰርታችሁ ደግሞ የምታገኙ ነገር ካልሆነ፣ የሆነ ስራ ደግሞ መንቀሳቀሻ ከሌላችሁ፣ ይሄ ነገር ከሌላችሁ በኢትዮጵያ ኑሮ መኖር ይቻላል ማለት በፍጹም አይቻልም። ገጠር ላይ ራሱ እህል ቢመጣላችሁ፣ የእህል ማሳ ኖሯችሁ ራሱ እህል ቢመጣላችሁ የሆነ ትንሽ ይከብዳችኋል። ብዙ ወጪ አለ። አለ ወጪ የሚኖር ሰው የለም። የትኛውን ሰው በጣም አስቸጋሪ ነው። እና ብዙ እህቶች ቤት ብቻ ይኖረኝ፣ እንደማንም ቤት ቢኖረኝማ ምንም አልፈልግም፣ ሄጄ እንደማንም እኖራለሁ። ለሀቢብቲ ከሄድን በኋላ ለትንሽ ጊዜ የሆነ በቃ ደስተኛ ኖሮ ልንኖር እንችላለን። በቃ በዛ ቢባል 1 አመት። ከዛም በኋላ ግን እኛ ስደተኞች፣ እኛ የማዳም ቅመሞች ሀገር ላይ ሄደን ችግርን ተቋቁመን አንኖርም። በፍጹም ልንገራችሁና አንኖርም። ምክንያቱም ጤና እያለኝ ለምን ሄጄ አልሰራም? በቃ ችግር ተቋቁሞ እኖራለሁ፣ እንደማንም መኖር አለብኝ ብላችሁ ተስፋ ቁርጥ አርጋችሁ አረብ ሀገር የሚባል ነገር አልሄድም ብላችሁ አትኖሩም። ለምን እንደሆን እኔ አላቅም። እኔ አንዳንድ ጊዜ ምን እንደምል ታውቃላችሁ? እኔ ራሴ በኔ ብቻ አረብ ሀገር እንዳልሄድ ቢደረግብኝ ነው የምለው አንዳንዴ። ገባችሁ? ምክንያቱም ዋጋ የለውም። ሴት ልጅ እድሜዋ አጭር ነው ይባላል። የመውለድም ጊዜዋ እንደምታውቁት ነው። ስለዚህ ከአንዱ ወደ አንዱ ሀገር እየሄድን ጊዜያችን እየጨረስን አስባችሁታል? እድሜያችን ይሄዳል። ከዛ መውለዳችን ጊዜ ያልቃል። ከዛስ በኋላ ከባል ጋር ጭቅጭቅ ይመጣል። ካልወለድሽለት መቼም እንደምታውቁት 80% ልጅ ይፈልጋል። ልጅ ማይፈልግ የለም። ስለዚህ ከባል ጋር ጭቅጭቅ ይመጣል ካልወለድሽ። ስለዚህ ወደ ሌላ ሚስት ያመራል። አንቺ ደግሞ አፈርድሜ በልተሽ የሰራሽው አፈርድሜ በልተሽ አረብ ሀገር ያፈራሽውን ንብረት በዛም ፊት ልብሻል ባለቤትሽ። ማናችሁም ያላገባችሁም ብትሆኑ ይሄ ነገር እንደምንደርስባችሁ 100% መሆን አለባችሁ። ከዛም በኋላ ብዙ ጭቅጭቅ ይመጣል፣ በራስ ነገር ማለት ነው። አስባችሁታል? እና አረብ ሀገር ያለን ሰዎች ብዙ ጊዜ እንደነገርኳችሁ ቤት ነው ትርፋችን እንላለን። ቤት ቢኖረንም የሆነ ስራ እንኳን ፈጥረን ማለት ነው፣ የሆነ ስራ ትንሽዬ ስራ ፈጥረን በቃ ሀገር ላይ በቃ አረብ ሀገር የሚባል ነገር አልሄድም ብለን ተስፋን ቁርጥ አድርገን ብንኖር እዛ የተሻለ ነው። ብዙ ሰው ምን ይላል? አረ በቃ በዛሽው፣ ምንድን ነው ቤት ካለ እኮ በቂ ነው። እኔ መዳም ቤት እንበሰበስ እንዴ የምትሉ አላችሁ። እንደዛ የምትሉ ሰዎች ከሄዳችሁ በኋላ እንደነገርኳችሁ ትንሽ ቆይታችሁ መመለሳችሁ ደግሞ አይቀርም። ግን ሀገር ላይ ደግሞ ማለት ነው መኖር የሚችል ሰው 100% ይኖራል።
ተስፋችሁን ሀሳባችሁን ሰብሰብ አድርጋችሁ መኖር አለብኝ ብላችሁ ከኖራችሁ ትኖራላችሁ። እናት አባቶቻችን እየኖሩ አይደል እንዴ? ወደዚህ አሁን ሁሉም ይመጣል አይደለም። እናት አባቶቻችን እንዴት ብለው እንደሚኖሩ ችግርን ተቋቁመው እንደሚኖሩ ከኛ በለጥ የሚሉ ሰዎች እንደሚኖሩ እኛ መኖር እኮ እንችላለን። እኛ በጣም ችግራችን ምንድነው? እንደ ቤታችን እንኖር አንልም። የሰውን ባየን ቁጥር ለምን ይሄ አይኖረኝም ምን ነገር አለ። አንዳንድ ቅምጥል ያደርገናል። እንደ መዳም ቤት እንኖርም እንላለን። 100% እንደ መዳም ቤት መኖር አለብኝ። ለምን ይሄ እንትን የለኝም? ለምን ይሄ ፍሪጅ የለኝም? ለምን ይሄ ጣውላ የለኝም? ለምን ኪችን ካቢኔት የለኝም? ለምን ፉርን የለኝም? ለምን ደግሞ ቤቴ እንደዚህ ያልሆነም? ለምን ይሄ አረቢያ መጅልስ የለኝም? ለምን ቤቴ እንደዚህ ያልሆነ? ለምን ቻኬ? በቃ ብዙ ነገር እንላለን። ይሄ ነው የኛን እድሜ የሚጨርሰው። ይሄ ነው። ስንቶቻችን ጉልበታችን አልቋል። የምሬ ነው የምላችሁ። ጉልበታችን ሰውነታችን ዝሎ ወይኔ በላቸው። እኔ ስንቱን ልናገር እና ተው ውድ እህቶቼ፣ የሆነ ስትሰሩ ደግሞ ራሳችሁን በማትጎዱ መልኩ ለራሳችሁም ገንዘብ ይዛችሁ ራሳችሁን ለውጣችሁ በቃ ያኔ ለእንትናችሁ ለአእምሯችሁ አሳምኑት። እኔ እስከ መቼ ነው ሰው ሀገር ተሰድጄ የምኖረው? ስንቶች አለ ልጆቻቸውን ጥለው። በተለይ ከቤተሰብ መለያየት ይሄ የተለመደ ነው። ግን በተለይ ትዳሩን በትኖ የመጣ ልጁን ጥሎ የመጣ ልጁን በተኛበት